ተከታታዮቼ በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ ለሁላችሁም። በመቀጠል እንግዲህ አልፎ አልፎም ቢሆን በተለያዩ ርዕሰ ጉዳዮች ላይ የተለያዩ ዝግጅቶችን በማቅረብ ከዛ ዝግጅት ማህበረሰቡ የሚጠቅሙ ጉዳዮችን ርዕሰ ጉዳዮችን በማንሳት መረጃ መስጫ ወይንም ቅድመ ጥንቃቄ የሚደረጉባቸው ወይንም ወደፊት ሊከሰቱ የሚችሉና ምን አይነት የፖሊሲ ለውጥ የሚሆን የአቅጣጫ ለውጥ መደረግ እንዳለባቸው አቅጣጫ የሚሰጡ የተለያዩ መረጃዎችን ያካተቱ ነገሮችን ለማቅረብ ነበረ እንግዲህ ስሞክር የነበረው። በተከታታይም ባይሆን ባሉት ጊዜያቶች ውስጥ ሳደርጋቸው የነበሩ ጉዳዮች ናቸው። የኔ ዋናው ዓላማ ማጠንጠኛው ማህበረሰብ እንደ ማህበረሰብ አንድ ማህበረሰብ ውስጥ ሊኖሩ የሚችሉ ጉዳዮችን በጋራ የማንሳትና በዛ ርዕሰ ጉዳይ ላይ ተገቢውን ሙያዊ ትንታኔ ከልምድ ተነስቶ የሚገኙ እውቀቶችን ማካፈል ሊሆን ይችላል እና እኔም ከዛ አቅጣጫ እንግዲህ የማደርጋቸው ነገሮች ናቸው። ስለዚህ ይሄንን ነገር ሳደርግ ከመጠነኛ እውቀት መነሻ ጋርም በማገናዘብ ነው። በራሴ ለምሳሌ ከሳይንሱ በፊዚክስ እና ማቴማቲክስ፣ ከማህበራዊ ሳይንስ ደግሞ ኢኮኖሚክስ፣ ሶሲዮሎጂ እና ታሪክ ሂስትሪን ትኩረት አድርጌ ካጠናዋቸው በዩኒቨርሲቲ ደረጃ ካጠናዋቸው የትምህርት ዘርፎች ወይም ዲሲፕሊንስ ውስጥ ናቸው እና እነዚህ ነገሮች በተለይ ማህበራዊ ሳይንስ ውስጥ ያሉ ጉዳዮች የማህበረሰብ ጉዳይ የጋራ ጉዳይ ናቸው ብዬ በጣም የሚያሳስቡኝ ጉዳዮችም ስለነበሩ ነው ትኩረት የሰጠኋቸው እና አሁን ሄደን ባለንበት ደረጃ እጅግ አሳሳቢ የሆኑ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ውጥንቅጦች ይታያሉ በዓለም ዙሪያ በአጠቃላይ። በተለይም ደግሞ በፍጥነት እያደገ የመጣው እንዲሁም ውስብስብ ብሎ በጣም አስቸጋሪ ለመተንበይም አስቸጋሪ በሆነበት ሁኔታ ደረጃ ያለ እያደገ የመጣው የቴክኖሎጂ እድገት፣ የፈጠራ እድገት ጉዳዮች ናቸው። ሳይንስ እና ቴክኖሎጂ እድገት በራሱ ትልቅ ጠቀሜታ አለው። ማህበረሰብ ውስጥ የሚታዩ ችግሮችን ከመፍታት አንጻር በጣም ብዙ ነገሮች በማህበረሰባችን ውስጥ ያሉ ነገሮችን ሳይንስ እና ቴክኖሎጂ ባይኖር ኖሮ ምንም አይነት ለውጥ እድገት አናመጣም። በመጓጓዣ ዘርፍ፣ በመገናኛ፣ በተለያየ ዘርፍ የምናያቸው የሳይንስ ምርምር ግኝት ውጤቶች ናቸው። እነዛን ነገሮች ደግሞ ወደ ቴክኖሎጂ ለውጠናቸው እየተገለገልንባቸው ነው። በሕክምናው ዘርፍ በየትኛው ዘርፍ ብትሄዱ የሳይንስና ቴክኖሎጂ ውጤቶች ናቸው። በእርግጥ ከጎን ለጎን ደግሞ የራሱ ጎንዮሻዊ ችግሮችም ቢኖሩትም ሳይንስና ቴክኖሎጂ በዛ መልኩ ነው ማህበረሰብን እያገለገለ እየጠቀመ እየለወጠ ያለው። ያ ባይኖር ኖሮ ሰው የድንጋይ ዘመን ወይንም በድንጋይ ብቻ ተገልግሎ ከሚኖርበት የአኗኗር ስልት ወይ ስርዓት አይወጣም ነበር። ስለዚህ ያ አስፈላጊነቱን ያሳያል። ጉዳት የምንለው ነገር ደግሞ አጠቃቀማችን ላይ ነው። እንዴት ነው የምንጠቀመው የሚለው ነው ጉዳትን ሊያመጣ የሚችለው እንጂ በራሱ ጉዳትን አያመጣም። አሁን ወቅታዊ የሆነው ነገር ምንድን ነው? ከቴክኖሎጂ ዘርፍ በጣም አነጋጋሪ በየትኛውም የዓለም ዙሪያ እንደ ርዕሰ ጉዳይ ተነስቶ ሁሉንም እያነጋገረ እያወያየ ያለው ምንድን ነው ብንል ኤአይ ወይም አርቲፊሻል ኢንቴሊጀንስ የምንለው የቴክኖሎጂ አይነት ነው።
ይሄ ቴክኖሎጂ ከሌላው የቴክኖሎጂ አይነቶች ምን ለየት ያደርገዋል ቢባል ይህ ቴክኖሎጂ ለየት የሚልበት አንድ ዋነኛ ምክንያት አለ። እሱም ሰው እንደሚያስበው አስቦ ራሱን የሚለውጥ ከራሱ ተነስቶ መማር የሚችልና የራሱን ውሳኔ የሚሰጥ የቴክኖሎጂ አይነት በመሆኑ በጣም አሳሳቢ ተያያዥ ጉዳዮችም አብረው ይመጣሉ። ያንን አሳሳቢ ጉዳዮች እንዳለ ሆኖ ጥቅሙስ ምንድን ነው የሚለውን ነገር በትንሹ ለማየት ያህል